ግሮት ላይ አንድ ግራ የተጋባሁበት በግሌ ሳይሆን ሌሎችም ሊጋቡበት ይችላሉ እየገምታለሁ። በብዙ ፈተናዎች ታጅቦ በፍጹም መተጋገዝና መተሳሰብ ዘላቂ ጠባሳ ሳይጥል በተወለደው ክልል እዚህ ስለደረስን እግዚአብሔርን ማመሰገኑ እንኳን ደስ ያላችሁ እንኳን ደስ ያላችሁ የሚልም እንትን አበሰሩና በፍጹም መተጋገዝና በተለመደው በተወለደው ክልል እና ዘላቂ ጠባሳ ሳይጥል የሚለው ላይ እኔ አጽንኦት ሰጠው። በርግጥ ዘላቂ ጠባሳ ሳይጥል የተወለደ ክልል ነው ወይ? ከዚህ በፊት የነበረው ትሬንድ የሚያሳየን እኔ ያልኩት ጥያቄ ካልተመለሰ ገደል ግቡ ብሎ ሰው ይሞታል፣ ንብረት ይወድማል፣ ይፈናቀላል። ይሄን አይተናል። መሰረተ ልማት ይወድማል፣ መንገድ፣ ቤቶች ሁሉ ይወድሙ ነበር። ይሄን አጀንዳ ግን ስንጀምር የሰው ብስለት በፍጹም መተጋገዝ ያልኩት ይሄን ሐሳብ እኛ ተጨማሪ የልማት ትሩፋቶችን እንፈልጋለን እንጂ ያለችን አናፈርስ፣ ማናቃጥል፣ ማናወድም። ስለዚህ ሐሳብ በላይነት በፍጹም መተጋገዝ እናግዛችሁ፣ እንተባበር። ለምሳሌ ያክል ጌዲዮ ዞን እንውሰድ። ደቡብ ኢትዮጵያ ክልል የጌዲዮ ዞን እንደ ዞን ከአንድ ላይ ለመደራጀት ከየትኛውም የዞኖች ጋር በቆዳ የሚገናኝ አይደለም ካየኸው ማለት ነው። ግን ደግሞ አንድ ላይ በባለፉት 30 ዓመታት አንድ ላይ ስለነበርን ስለቆየን ለብቻችን ጌዲዮ ብቻውን ክልል ሊሆን ጌዲዮ ዞን ብቻውን ክልል ሆኖ ለመቀጠል ሁኔታው ብዙ ስለማይመቸን አንድ ላይ መተባበሩ መደራጀቱ ይጠቅመናል ብሎ ዞኑ ህዝብ ሲወስን በፍጹም ቅንነት በፍጹም ለበሰፍነት ከወንድም እህት ህዝቦች ጋር አንድ ላይ ተደራጅተን እንቀጥል ብሎ ጌዲዮ ህዝብ ወሰነ። ይሄንን በሪፈረንደም አረጋገጠ። ይሄ በዚህ ሂደት ውስጥ እንግዲህ ውይይት እናደርግ በውይይት ነው፣ በብስለት ነው፣ በሐሳብ በላይነት ነው። እዛ ውስጥም አይሆንም የሚሉ ነበሩ። አይሆንም ብሎ ሲከራከሩ የነበሩት የሚሆነውና ማይሆነውን ሐሳብ በማንሳት መድረክ ላይ እየተነጋገረ በሐሳብ በላይነት ነው አሸናፊ ተሸናፊ። ልክ ግን አይሆንም የሚሉት ልክስ ቢሆኑ ለምሳሌ አሁን አንዱ መሰረታዊ ምክንያት ርቀትም ነው፣ የማዕከል ርቀትም ነው አይደል? በዚህ ለክልሎች መፈጠር አንዱ በመሰረታዊ ምክንያትነት ሲጠቀስ የነበረው። ስለዚህ ሐዋሳ ይመጣ የነበረ አንድ የይርጋ ጨፌ ወይ የዲላ ከተማ ነዋሪ አሁን ወላ ሶዶ ሊሄድ ነው። ስለዚህ ፈተነው አብረን አንሆንም ቢል ምክንያታዊ ፈተነው እኮ እሱን እንዴት ነው መፍታት የምንችለው? የገቢ ምክንያቶች የነበሩት የአገልግሎት መስጫ ተቋማት ይርቃሉ። ይሄንን ለመፍታት ብዝሃ ማዕከላት ይኖሩናል ብለናል። ብዝሃ ማዕከላት ስለሚኖሩ የክልል ማዕከል በዞኖች ወይም ደግሞ ብዝሃ ማዕከላት ከአንድ በላይ ማዕከል ስለሚኖር በአንድ ቦታ ላይ ስለማይሰበሰብ ይህን ሐሳብ ብዝሃ ማዕከላት ካሉ ይፈታዋል። ተቀበለ ህዝቡ። ስለዚህ አሁን ሐሳብ ላይ በሐሳብ ከተስማማን ከተግባባን ድንጋይ ማንሳት፣ እሳት ማንሳት፣ ጦር ማንሳት አይሆንም ብሎ ህዝቡ ወሰነ። በብስለት መታገዝ ያልነው እሱን ነው። ለዚህ ህዝብ ምስጋና ይገባዋል። ይሄን ደግሞ ወደዚህ እንዲመጣ ፈጣሪ ረድቶናል። ፈጣሪ ይዘን ነው እንግዲህ ይሄን ስናደርግ ሰው ይሞትብን ይሆን ንብረት ይወድምብን ይሆን እና አልሞተባችሁ ንብረት አልወደመም። ይሄን ከጀመርን በኋላ ምንም አይነት አልተፈጠረም። ቀደም ሲል ነው። ይሄ ማለት በዞኖች ለየብቻቸው በሚወስኑበት ጊዜ 40 ምንጭ ምናምን ማትሶ የታሰረው የተጎዳው እሱ ቀደም ሲል ነው። እሺ እዚቹ ላይ ግን በዛ ማዕከላት የባሰ ርቀት አይደለም ወይ ፈጠራችሁት? ለምሳሌ አንደኛ በተጠና መንገድ ነው ወይ ይሄ ብዛ ማዕከላቱ የተፈጠረው? በብዛ ማዕከላት መመለስ ማለት ባጭሩ እንደ ምሳሌ እናንሳ። አንድ ሰው የግብርና ኢንቨስትመንት ማድረግ ፈለገ። ዲላ ይሄዳል ፍቃድ ሊያወጣ ኦር ለሆነ ጉዳይ ግብርና ቢሮ እዛ መሰለኝ። ከዛ ኢንቨስትመንት ቢሮ 40 ምንጭ ነው መሰለኝ ይሄዳታል። ቦታው እንተውና ሌላ ክላስተር። ከዛ ደግሞ ገቢዎች ደግሞ ወይ የሆነ ወላይታ ሊመጣ ነው ወይ የሆነ ቦታ ሊሄድ ነው፣ ሲመላለስ ሊውል ነው። ስለዚህ ብዝሃ ማዕከላት የሚል ችግርን የሚያራርቁ ችግርን የሚያበሱ ካልሆነ በዚያ ላይ እኮ መሰረተ ልማታችን የሚታወቅ ነው። ከውጭ ሀገራት ተሞክሮ ወሰድን ልትሉ ትችሉ ይሆናል። እነሱ ብዙ ነገር ሆነው ነው በአግባቡ የስልክ ኔትወርክና መብራት በሌለባቸው እንደዚህ አይነት መንገድ የትራንስፖርት አቅርቦቱ የኛ ሀገር የሚታወቅ ነው።
ዛሬም የፈረስ ጋሪ እንደ ልብ የሚጎተትበት መንገዶች ናቸው ያሉት። እንደዚህ እና ባለጉዳዮችን የበለጠ ወደ ማጉላላት የሚሄድ ወይም ደግሞ አሁንም ቢሆን ያቺ ያሏት የዘረኝነትና የጎሳ ጉዳይ ዛሬም አሸናፊ ስለሆነች በብሔርና በጎሳ የማንጠባጠብ ጉዳይ ካልሆነ በስተቀር በእርግጥ እርሶ እንደሚሉት ፍጹም ቅንነትና መተጋገዝ ቢኖር አንድ ማዕከል ላይ አድርጎ ሰዎች በአንድ መስኮት ጉዳያቸውን ጨርሰው ቢመለሱ የተሻለ ነው። ለምን ወላይታ አይሆንም? ለምን አርባ ምንጭ አይሆንም? ብዝሃ ማዕከላት ልምድ አለ። ዋና የሚፈለገው ማዕከሉ ሳይሆን ማዕከሉ 6 እኛ አሁን 6 ማዕከል ነው ወሰን ነው 6 ማዕከላት ላይ የግድ አንድ ባለ ጉዳይ በስድስቱም ጉዳዩን ለማስፈጸም እንዲዞር ሳይሆን ምንድነው መፍትሄ ማስቀመጥ ያለብን በተጠና ሁኔታ እናቅማችን እንዴት አድርገን ነው በአንድ ለምሳሌ ያክል ግብርና ቅድም እንዳነሳው ግብርና ቢሮ ዲላ ነው ያለው፣ ኢንቨስትመንት ወላይታ ሶዶ ነው ያለው። ወላይታ ሶዶ የክልሉ የርዕሰ መስተዳድሩ መቀመጫ ነው። ኢንቨስትመንት ፍቃድ ውሳኔ የሚወሰነው ወላይታ ላይ ነው። አንድ ባለሀብት ኢንቨስት የሚያደርገው መሬት የት ነው ያለው? በዞን በወረዳ በቀበሌ ነው ያለው፣ እታች ነው ያለው። የዞኖችና የወረዳዎችን አቅም የመገንባት ስራ ነው መስራት ያለብን። ፍቃድ እስከ መስጠት የሚያደርስ ትላልቅ ወደ ክልል የሚመጡት ትላልቅ ኢንቨስትመንቶች ሊሆኑ ይችላሉ። ይሄን በህግ እንፈታለን። የክልል ማንዴት ምን መሆን አለበት? ባለ ጉዳዩ ክልል ማዕከል መጥቶ ተጉላልቶ እንትን ከሚል ዞን ላይ ምክንያቱም መሬቱ ያለው የት ነው? ዞን ነው። ከተማ ኢንቨስትመንት በማህበራዊም ይሁን በተለያየ በኢንዱስትሪም ይሁን ኢንቨስት አደርጋለሁ ብሎ የሚመጣ ባለ ሀብት የት ነው ኢንቨስት የሚያደርገው? ከተማ አለ አይደል? ቦታው የታወቀበት ቦታ አለ። ዞን ላይ ኢንቨስትመንት አለ። የዞን ኢንቨስትመንት ወይም ደግሞ አጠቃላይ በአሰራር እንፍታው ነው ዋናው። ለአንተ በግልጽ ምን ማስቀመጥልክ 6 ማዕከል ስንፈጥር አንዱ በየአካባቢው ተደራሽ እናድርግ። ክልል ማዕከላት ተደራሽ እናድርግ ስንል አገልግሎቱ የባሰ ችግሩ እንዳይገባ የአሰራር ስርዓት እንዘርጋ። የአሰራር ስርዓት የምንዘረጋው አቅማችን አይተን ምን አለን አቅም። አሁን ሌሎች እንዳልከው የውጭ ሀገራት የሄዱት ስታይል ሳይሆን በእኛ እንዳቅም እንደ ደቡብ ኢትዮጵያ ክልል የመሰረተ ልማትም ይሁን ሌሎች ጉዳዮች አሉ። እሱን ታሳቢ አድርገን ዞኖችን እንዴት ነው ኢምፓወር ማድረግ ያለብን በአሰራር በዛ መንገድ የሄድን መሀል ላይ ያስተካከልን የገመገምን እንሄድበታለን። በዚህ ሁኔታ አገልግሎቱ ተደራሽ እንድናደርግ ስርዓት ዘርግተን እንሄድበት የሚል ጥናት አድርገናል። ይሄን ጥናት ባይዘወይ የክልል ውስጥ ያሉ ምሁራን ከዩኒቨርሲቲዎች ጋር ተናበው ጥናት እንዲያደርጉ አስክደን ብዝሃ ማዕከላትን የተለያዩ ሶሉሽን መፍትሄ በአሰራር ስርዓት ነው። እሺ እንደው እሱን እንተውና አሁንም ቀደም ሲል በመሰረተ ልማት እንዳልኩት አንዱ ኢንፎርሜሽን ቴክኖሎጂ ነው አለ ቢባልም ኔትወርኩ ይህን ያህል አስተማማኝ ያልሆነ ነውና ካቢኔውም በመመላለስ ወደ ክልል ማዕከላት ቢያንስ በሳምንት አንዴ መገናኘት ይኖርበታል። የፓርቲውም የመሪ ድርጅቱም ጽህፈት ቤት እዛው ወላይታ ሶዶ ላይ ሊሆን እንደሚችል ይገመታልና በአበልና በነዳጅ ወጪ እቺኑ ብዙ በርካታ ፕሮጀክቶች የሚጠይቋትን በጀት ልትጨርሱት አይሆንባችሁም ወይ? እና እንዴት ሊያገኟቸው ነው? በስልክ ስራን መምራት ሊያውም አዲስ ክልልን በጣም ጥሩ ያው ወጪ ሊጨርሱ ወይም ወጪ በጣም ሊያበዙ ነው ወይም ደግሞ ምልልስ ሊያበዙ ነው ብሎ ለተነሳ ሰው እውነት ይመስላል። እኛ ግን ትልቁ ነገር ክላስተር ማዕከላት ስንል በምክትል ርዕሰ መስተዳድር ማዕረግ በየከተሞቹ የተመደቡ አመራሮች አሉ። እና አሁን 6 ምክትል ርዕሰ መስተዳድር ማዕረግ አለ ማለት ነው። 6 አይደለም። የኢኮኖሚ አሁን ምክትል ፕሬዝዳንት አለ፣ የኢኮኖሚ ዘርፍ አለ፣ ማህበራዊ ዘርፍ አለ። እዛው የተመደቡ ተቋማት አሉ። ህግ አውጪው አለ፣ የህግ ተርጓሚው አለ። አንድ እንትን ትዝ ብሎኝ ነው አንዴ እንደዚህ አይነት ሽሚያ ሲመጣ ኢህአዴግ የኢኮኖሚ ክላስተር፣ የሲቪል ሰርቪስ ክላስተር ምክትል ጠቅላይ ሚኒስትር ብሎ ያየውን መከራ አስታውሶኝ ነው። ያው ከልምድ መማር ስላለብን እኛም ምንድነው እናሰብነው ካቢኔ የሚሰበስብበት ጊዜ አለ። አሰራር ስርዓት አለው። በተከታታይ በየጊዜው ካቢኔ ይሰበሰባል የሚል እቅድ የለንም እኛ። አንዱ የስብሰባ ስርዓታችን ስርዓት ባለው አግባብ ወጪ የቀነሰ፣ ሁለተኛ የግንኙነት አግባባችን ደግሞ ባለን ነገር ላይ የሚጨምር መሆን አለበት።
ትልቁ ግባችን የህዝብን ጥቅም ወይም የህዝብን ፍላጎት የህዝብን ጥያቄ ሊመልስ የሚችል ስራ ውስጥ መግባት አለብን ባለች። ይህን ለማድረግ በዋናነት በስድስቱ የክልሉ ማዕከላት ያለን አመራር ብዙ ሳይንቀሳቀስ እዛው እያለ መምራት የሚያስችል ስርዓት እንዘርጋ። እንዳልከው በአካል የምንገናኝበት ጊዜ ይኖራል፣ በስልክ የምንገናኝበት ጊዜ ይኖራል። በስልክም በአካልም ደግሞ ተንቀሳቅሰንም ደግፈን ይሄ ኦልሬዲ የሚታወቅ ነው። ከዚህ ቀደም አንድ ማዕከል ላይም ሆነው በየቦታው በየጊዜው የተለያዩ ስብሰባዎች ይካሄዳሉ። ዋናው ስብሰባ በመቀነስ ወይም ደግሞ የግንኙነት አግባብ አመራር ለአመራር የሚገናኘውን ነገር በመቀነስ ለህዝብ የሚፈይድ ነገር እንስራ ነው። ይህን በስርዓት ባለው አግባብ ወስነን እንግባ ብለን ነው የብዝሃ ማዕከላት ሊሚቴሽን ወይም ደግሞ እንደ ችግር ሊገጥመን የሚችለው። እንደፈለግን ካቢኔ ለመሰብሰብ አሁን የፖለቲካ ማዕከሉ ሶዶ ነው። ሶዶ ላይ ካቢኔ አስቸኳይ ስብሰባ ይፈልጋለሁ ብሎ ርዕሰ መስተዳድሩ ሁሉንም ካቢኔ ሊያገኝ ይችላል። ሁሉም ካቢኔ ማግኘት የሚችልበት አሰራር እንዘረጋለን። ባሉበት እንዴት እናገኝ፣ ሰብሰብ ብለን ደግሞ እንዴት ነው የምንገናኘው፣ መቼ ጉዳዮች ነው ምንድናቸው፣ አሰራር ስርዓት ቅድም ብያለሁ። ባለ ጉዳይ እናስተናግድበት፣ አመራር ደግሞ የሚገናኝበት የአሰራር ስርዓት ከዘረጋን ቀላል ነው የሚሆነው። ከማህበራዊ ከኢኮኖሚ አኳያ ይህን አዲስ አደረጃጀት ማየት ተገቢ ስለሚሆን ለምሳሌ አሁን መንግስት ሰራተኞች እንዲህ ሊበተኑ ነው። ዝም ብሎ አሁንም ከተጠየቀ አኳያ እናንሳ። ለምሳሌ ደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት በነበረበት ሰዓት ላይ እዚህ ጠርቀም ብሎ ተደምሮ የነበረው የመንግስት ሰራተኛ ነው ወደ 4 አይነት አደረጃጀት ሲሄድ ወደ 4 ቦታ የሚከፈለው። ቀደም ባለው አቅምና ክህሎት እንደዚሁ ምግባር እንኳን ህዝቡ የሚረካበት አገልግሎት አግኝቻለሁ ብሎ አስቦ አያውቅም። ወደ ታች ሲወረድ ሊሆን የሚችለውን ማሰብ እዚሁ መንግስት ሰራተኛው ላይ ሲበተን የተሻለ ከተማ ነው ተብሎ የሚታሰበው እዚህ የመሰረተው ለዚህ ለሐዋሳ ከተማ እድገት የየራሱን አስተዋጽኦ ያደረገ አካል የተሻለ ከተማ ነው ተብሎ ይታሰባል። ወደ ታች ሲወርድ በምን ተነሳሽነት ስለምንተዋወቅ በምን ተነሳሽነት ሊሰራ ነው? ሁለተኛ እዚህ አካባቢ እኮ መስርቶት የነበረው ድሩ ቁቡ ክርስትና ልጁ የአይን ልጁ ወዘተርፋ አለው። ከሱ ሁሉ ሊነጠል ነው። ልጆቹ የተሻለ ትምህርት ቤት እዚህ አግኝተው ሊማሩ ይችሉ ነበረ። አሁን ያልተሻለ ትምህርት ቤትስ የማግኘቱ እድል እዛ ይኖራቸዋል። ይህንን ጫና ሊሸከም የሚችል ክላስተሮች ናቸው ወይ እነዚህ ከተሞች? እዚህ በነበረው የቴሌኮም፣ የመንገድ፣ የትራንስፖርት ወዘተርፈ የቤት አቅርቦት የቤት ተከራይ እንኳ ቢሆኑ ልክ እነዚህ አሁን የተቋቋሙት ክላስተሮች ይህን መሸከም የሚችል አቅም አላቸው ወይ? ትምህርት ቤቶቹ፣ ጤና ተቋማቱ እዛስ ለነባሩ ህዝብ አሁን ላለው ህዝብ ለወላይታ ሊሆን ይችላል አርባ ምንጭ ማህበረሰብ በአግባቡ አገልግሎት መስጠት የሚችሉ ጤና ተቋማት፣ ትምህርት ለተፈለገው ወይም ለሆነው በሽታ መድኃኒት ማቅረብ የሚችሉ ባለሙያዎች ያሏቸው ተቋማት አሉ ወይ? እንኳን አሁን ተጨምሮባቸው የቤት ሰራተኛው እንደዚሁም ትራንስፖርት ከአመራሩ አኳያም ይህን አሪያ ከመሆን አኳያ አሁን እርስዎ እንደ አንድ መሪ የሚያስቀምጡት አቅጣጫ አለ ወይ? ለምሳሌ እያንዳንዱ አመራር አሁንም ቢሆን በስድስቱም ክላስተርና በአምስቱ ልዩ እንትኖች ላይ በመሪነት ደረጃ ቢያንስ የሚቀመጡ አካላት ልጆቻቸውንና የትዳር አጋራቸውን ሐዋሳና አዲስ አበባ አስቀምጠው የሚመሩ ከሆነ የዚያ ህዝብ ህመም ሊሰማቸው አይችልም፣ ወይም በባለቤትነት ስሜት ሊሰሩ አይችልም ተብሎ ይታሰባልና እንደሱ አይነት ነገር እንዳይሆን ምን ታስቧል? በተለይ ከትምህርት ቤት ጋር ተያይዞ አሁን ክልሉ ተበተነ፣ ሰራተኞች ይሄዳሉ፣ ልጆች አስቀድመው እዛ ተመዝግበዋል፣ እድሉ ካለ ማለት ነው። እንደሱ አይነት ድርምስምስ የሚመስል ወይም እኔ ራሴን እንደ አንድ የመንግስት ሰራተኛው ሳስበው በዚህ ደረጃ የሚያሳስቡ ጉዳዮች አሉ። በተለይ በአዲሱ የደቡብ ኢትዮጵያ ክልል ውስጥ በቢሮ ኃላፊነት ደረጃ የተመደቡ አመራሮች አሪያ ከመሆን አኳያ ልጆቻቸውን ቤተሰቦቻቸውን ተሸክመው እዚያው ሄደው መስራት እስካልቻሉ ድረስ የነሱ ልጆች እዛው እስካልተማሩ ድረስ ሌሎች ላይ የሚኖረው የስራ ተነሳሽነት የምናምኑ ጫና ነው
ለዚያ ላሉት የአክቲቪስት ምናምን ግባት የሆነ አመራር እንደገና ያ ነገር እንዲፈርስ የሚሆነውና ቀጥ ብሎ ነገሮች እንዲሄዱ መጀመሪያ ከራስ መጀመር አለበት። ይሄን መስቀልቅል እንዴት ተረዱት? ሊፈጥርቦት የሚችል ጫናም ሊኖራል ብዬ አስባለሁ። ቁጥር 1 ያስቀመጥነው የጋራ የሆነ መንግስት ሰራተኛውን እንዴት ምንድነው ማድረግ አለብን ብለን የቅድሚያ እቅድ ወይም ደግሞ የቅድሚያ ተግባር ብለን የመንግስት ሰራተኞችን ቀጣይ ድልደላና ምደባ በብቃት ሊመራ ይገባል ብለን አስቀምጠናል። በብቃት ይመራ ስንል ሰራተኞች እነሱ ፈልገው ፈቅደው ሳይሆን ይሄ ክልል በዚህ መንገድ 4 ቦታ እንዲደራጅ ተገደው ወደዛ ስለተገባ ምንድነው ማድረግ ያለብን? ትልቁ ነገር ያስቀመጥነው ማህበራዊ ቀውስ እንዳይከሰት የቻልነው እንዳቅማችን የቻልነው ማድረግ አለብን። ማህበራዊ ቀውስ፣ የኢኮኖሚ ቀውስ፣ ቀደም የምትለው ማህበራዊ ቀውስ ከለመደበት ከኖረበት ከቆየበት ቀየ ነው የሚነሳ። እንኳን ከተማ መቀየር ቀርቶ በአንድ ከተማ ቤት ስንቀይር እንኳን የሚሰማን ነገር እናውቃለን። የሰው ልጅ በተፈጥሮ ከለመደበት አካባቢ ቀየ ሲቀየር ሳይኮሎጂካሊ የሚደርስበትን ነገር እናውቃለን። ይሄን ቀድመን ለይተናል፣ አውቀነዋል። ይሄንን ካወቅን ምንድነው መፍትሄ ሊሆን የሚችለው? እኔ ማስበውና ማቅደው ምጽፈው የሚወስነው እንደ መንግስት ሰራተኛ በተለይ ዝቅተኛ ገቢ ያሉት ሰዎች ሆኜ ነው ማስበው። ህመማቸው፣ ስጋታቸው፣ ችግራቸውን በደንብ መረዳት አለብኝ፣ መገንዘብ አለብኝ። ስለዚህ የነሱን ጉዳይ ምን እናድርግ የሚለውን በፌደራል ይሄንን ተግባር በተለይ መንግስት ሰራተኛው ምን እናድርግ፣ እንዴት የመንግስት ሰራተኛ ጉዳይ ሃንድል እናድርግ የሚል ሐሳብ አንስተን አብይ ኮሚቴ፣ ቴክኒክ ኮሚቴ ተቋቁሞ በአብይ ኮሚቴ በቴክኒክ ኮሚቴ ያው ክልሉ በ4 ክልል ስለተደራጀ ማይከል ላይ ያለው እኮ እኛ ሲዳማም ወጥቶ ደቡብ ምዕራብም ወጥቶ ቀሪ ሁለቱም አሁን የሆኑት ክልሎች የአራቱንም ክልል የኛ ነው ብለን አብረን ቆይተናል። አሁን ደቡብ ኢትዮጵያ ክልል ሲወጣ ማይከላዊ ሪፎርም ሲያደርግ ማይከልም ሲቀየር ይሄ ሰራተኛ አብረን የቆየነው ሰራተኛ ስለ ሰራተኛው መብት፣ ስለ ሰራተኛው ጥቅም፣ ስለ ሰራተኛው ወሳኝ የሆኑ ግዴታዎችን ማሰብ ማስቀደም ስለነበረብን ኮሚቴ ተደራጅቶ ኮሚቴ መርቶታል። ኮሚቴ ሲመራ በዋናነት ምን ይሻለናል ከሰራተኛው ጋር በቃ እንደዚህ ሆነናል፣ እንደዚህ ክልሉ በ4 ተደራጅቷል። ስለዚህ ያለው አማራጭ በ4 ክልል በፍላጎታችሁ መሰረት ምደባ ይካሄዳል። ወደዛ መሄዳችን ግድ ብሎናል። ስለዚህ መቆየት አንችልም። አስባችሁታል ማለት ነው። የሚደርሰው መስቀልቅል አስበናል። ግን የተሻለ የምትሉትን መፍትሄ ያው እንዳቅም አሁን ዋናው ግን እንትንም የማይሰጠውን እንዴት ልታረጉት ነው? አሁን በቃ ሶኬ መመደብ ካለባቸው አሁን እነዚህ አካላት ያኛው ህገ መንግስታዊ የህዝብ ውሳኔ ስለሆነ በምትችሉት አቅም ከሰራችሁ እሱ ያስመሰግናል። ነገር ግን አሁን እነዚህ በ4 ቦታ ሲመደቡ ያን መቋቋም ቀደም ሲል ያነሳው ትምህርት ቤቱ፣ ጤናው ኢቭን አሁን ሲኬድ እኮ እዛኛው ማህበረሰብ ላይ በአግባቡ ውሃ ሳያገኝ የነበረ ከተማ ላይ ሌላ ውሃ የሚፈልግ ህዝብ እኮ ነው የምትደርቡበት። እንደሱ አይነት ቴክኒካል ያሉት ኮሚቴ ዝግጁነቱ አለ ነው። እሱን መጀመሪያ ከሰራተኞቻችን ጋር ቁጭ ብለን መነጋገር፣ በየቢሮ ማወያየት፣ ሐሳቡን ሼር ማድረግ፣ የገጠመን ነገር እንዴት እንፍታ፣ የመፍትሄ አካል ሊሆን ስለዚህ ምን ማድረግ አለብን፣ ምን ማድረግ ሲገባ ምንድነው የቀረው የሚለው ነገር ተወያየን። ከዛ የሚፈልጉትን 4 ምርጫ 1ኛ፣ 2ኛ፣ 3ኛ፣ 4ኛ ሙሉ ብለን ሰጠን። ይሄ ሰራተኛ ደግሞ ለአራቱ ክልል እንዴት ነው የሚከፋፈለው፣ እንዴት ነው የምንከፋፈለው የሚለውን በቀመር ያው ኖርማሊ የሀብትም ስለሆነ በቀመር ተከፋፈልንና ሲዳማ የደረሰው፣ ደቡብ ኢትዮጵያ የደረሰው፣ ማዕከላዊ የደረሰው፣ ደቡብ ምዕራብ የደረሰው ተከፋፈልን በቁጥር። የሚቀበሉ ከተሞች የዞን መዋቅሮች ምን ማድረግ አለባቸው የሚለውን ኮሚቴ አቋቋመን። ኮሚቴ አቋቁመን በተለይ መንግስት ሰራተኛ ከዚህ ሲሄድ የሚቀበለው ከተማ መጡብን ሳይሆን መጡልን ወንድም እህት ህዝቦች፣ መንግስት ሰራተኞች፣ የክልል ማዕከል ሰራተኞች እሱ እንኳን ደህና መጣችሁ ብሎ የሚቀበል ማህበረሰብ እንዲኖር ከተማ ላይ ውይይት ይካሄድ ብለን ተወያይቷል። አሁን በሁሉም ክልል ማዕከላት
የክልል ማዕከል የነበሩ ሰራተኞች ክልል ተቋማት እዚህ ስለተመደቡ ይመጡልናል። ስለዚህ በእድር ስለዚህ በተለያዩ ማህበራዊ እንቅስቃሴ ዌልካም ብለን እንቀበላቸው። አንድ ከቤት አቅርቦት ጋር ተያይዞ እንዳልከውም አነሰ በዛም ከለመዱ ከራሳቸው ቤት ነው ወደ አዲስ የሚሄዱት። ለጊዜው ሙሉ ቤተሰብ ሊያነሱ ይችላሉ፣ ላያነሱም ይችላሉ። እሱ የግለሰቦች ውሳኔ ነው የሚሆነው። ላያነሱ የሚችሉበት ምን አቅም አላቸውና ሁለት ቦታ ላይ ቤት አይከራዩ ማለት እሱ የግለሰቦች ውሳኔ ነው። እሱ የግለሰቡ የራሱ ውሳኔ ስለሚሆን ይሄ ደግሞ አንድ ሌላ ምን ያበረታ አሁን እርሱ የሚነግሩኝ ስለ መንግስት ሰራተኛ ነው፣ ስለ ንግዱ ማህበረሰብ አይደለም መቼም አይደል? ስለ መንግስት ሰራተኛ ነው። የግለሰብ ውሳኔ ሲሉኝ ሎጂካሊ መግባባት ስላለብን አንዱ የመንግስት ሰራተኛ እርግጠኛ ነኝ ማክሲማም ቢበላ 16000 ብር ወር ምናምን እንደው ከፍ ያለው ነው ምሉት። አብዛኛው የሚበዛው ዝቅተኛ ገቢ ያለው ማህበረሰብ 5000 ነው። እሱ የግል ውሳኔ ሊሆን አይችልም። ሁለት ቦታ ቤት መከራየት ጤፍ መሸመት ስለማይችልና ስለ መንግስት ሰራተኛ ስናወራ የግል ውሳኔ ነው ማለት ሳይሆን በቃ ወደ ተባለበት መሄድ ነው መቼም እኛ ምን ነሱና እኛ ሚስተር ኤክስ አሁን ጥላሁን መንግስት ሰራተኛ ነው። ጥላሁን ቢሮ የሚያውቀው ጥላሁን ነው።